እናስተላልፋለን። ለዛ ነው ካሜራ ነገር ይሻለው። ለዛ ነው ካሜራ አስቀምጬ እያወራሁሽ ያለሁት። ስለዚህ አሁን ንገር፣ ምን አይነት የእኛን ህይወት የእኛን ላይፍ ታውቂዋለሽ። በቃ እኛን የሚከታተሉ ስለኛ የሚጨነቁ ስለኛ የሚያስቡ እኔን በእንደዚህ ዲስሪስፔክት አድርገህ የምታወራኛለህ? እሱ ለመፈላረቁ ለእኔ እኮ አሳይታኛለች። ምንድን ነው ታሳየኝ? አሁንም እኮ እሷ ላይ እምነት እያሳ ቴሌግራም ምንም ነገር የለም፣ ነገር የለም እኮ። ለምንድን ነው ለማንም ነገር ያልኩት? አንተ ጋር ስትደልቅ ብዙ ነገር ይሰራል። እሱ ሆን ብሎ ነው እንደዚህ ነገር ጥራት ነው። አሁን ጥራት አሁን ትምጣ የደበቅኩ። ሰላም 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 ሰላም፣ እንዴት ናችሁ? እንዴት አላችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁላችሁ የዛሬው እንትን እጅግ በጣም ደስ የሚል እናንተንም ደስ የሚያሰኝ ነገር ነው ዛሬ እየላችሁ የመጣሁት። በመጀመሪያ ሁላችሁም እንኳን ደስ አላችሁ ለማለት ያው ትንሽ አልቸኩልባችሁም፣ ግን ዋነኛው ወደ ገደለው ስገባ የልዑል አክስት ያለችበት ታውቋል ማለት ነው። እንግዲህ ይሄ ነገር እንዴት ሆነ እንዴት ታወቀ ለሚለው እንግዲህ ቪዲዮ እስከ መጨረሻ ድረስ አዳምጡ። ላይክ ሼር እያደረጋችሁ ሁላችሁም እንግዲህ እርግጠኛ ነኝ እሷን መያዝ የምትፈልጉ በጣም ብዙዎቻችሁ ማለት እችላለሁ። የልዑልን ህይወት የልዑልን ጤና ያዛቡ ሰዎች፣ ሁለት ሌባዎች ዛሬ እንግዲህ የልዑል የአክስቷን ልጅ ከአንዴም ሁለት ሶስት ጊዜ ልዑል አቅርቧቸዋል። ከእናቷ ጋር አይታችኋታል። ልጅቷ እንግዲህ ተይዛ ዘላለም እኔ በትንሹ ነግሬያችኋለሁ። ቤታቸው ድረስ ሂዶ ልጅቷንና ወንድ ልጇን ይዞባት ነበረ። ከዛ እነሱም ዛሬ ያመጡት አዲስ አጀንዳ ማለት ነው። እነሱ አቅደውበት ምን ብለው ታምም ያለው ብለሽ ለእናትሽ ደዊ ተብላ እንግዲህ ለሴት ልጅቷ ማለት ነው ስልክ ደውላ እኔ ታምሜ ሐኪም ቤት ነኝ ብላ ለእናቷ ትነግራታለች። እናትየዋ ደግሞ እንግዲህ ያለችበት ቦታ ከአጎትሽ ቤት ነኝ ያለሁት፣ ወንድምሽ ሐኪም ቤት ይውሰድሽ፣ እንደዚህ ያርግሽ፣ ብር በአካውንት ልላክላችሁ እና እንትን በሉ። ማንም ሰው ሲመጣ ስልኩ እንግዲህ ላውድ ተደርጎ ነው ይህን ሁሉ እያወራች ያለችው። ይችን ጉደኛ ሴት ማለት ነው። ይህን ዜድ ያመጣው እንግዲህ ዘላለም እነ ሚኪ ኤርሚያስ አሉ። እነሱ ናቸው ስልክ ደውላ አሞኛል በያት ያሏት ማለት ነው ለእናቷ። እንግዲህ ከአጎትሽ ቤት ነኝ ያለሁት፣ የክፍለ ሀገር መንገድ ታውቃላችሁ፣ በአንድ ቀን አይደረስም። እስከዛ እስከምመጣ ድረስ ወንድምሽ ሐኪም ቤት ይውሰደች፣ ብር ልላክልሽ እያለች እንግዲህ እናትየዋ እሺ በይ ብለዋት እሺ ብላለች። አሁን ላይ ምን አድርገዋል መሰላችሁ? ግማሾቹ የልዑል አጎት ቤት፣ ግማሾቹ ደግሞ የእሷ የተነገረችበት የሐኪም ቤቱ እየጠበቋት ነው ያለችው። እጅ ከፍንጅ ልትያዝ ማለት ነው። ልጇ ታማለች ስትባል እኔ መጀመሪያም ነግሬያችኋለሁ፣ ይቺ ሴት ከየትም አታመልጥም። ወይ ከዛኛው ጋር ከተባባሪዋ ጋር ናት ወይም እዚሁ አዲስ አበባ ነው የተደበቀችው እያልኳችሁ ነበረ። ምን ባላት ውጭ ሄዳ ይሆናል ምናምን እያላችሁ ብዙዎቻችሁ ስትጨነቁ፣ ይሄው ዛሬ ለልጇ ልጅሽ ታመመች ስትባል ተመልሳ ወደ አዲስ አበባ እየመጣችላችሁ ነው ማለት ነው። ይቺን ቅሌታ ልዑልን ያሰቃየችው ሴት ማለት ነው የት ልታመልጥ ብላ ነበረ። እቅዳቸው ሁሉ ከሽፎባቸው እንግዲህ ስልካቸው ተወስዶባቸዋል። ሁለቱም ወንድ ልጆች እነ ልዑል ጋር ማነው በነ ሚኪ ቁጥጥር ውስጥ ናቸው። እነሱ ይዘዋቸው ማለት ነው። ሴትዮዋን ለመያዝ ያክል እነሱ ልጅቷ ኦልሬዲ ታማ አይደለም፣ ያው ለሷ ወጥመድ ለማዘጋጀት ነው እንግዲህ ታማለች የተባለችው። ሐኪም ቤት እንደዛ ምናምን አድርገን እንጠብቃታለን፣ ዛሬ እንይዛታለን ብለዋል። ግማሾቹ ደግሞ አጎትየውም ያው ተባባሪ ስለሆነ እሱን ለማምጣት ከነ ኤርሚያስ እንትን ያሉት ስማቸው አያዘኝም ይቅርታ። እነሱ ደግሞ ከአጎትየው ቤት ሂደዋል ማለት ነው። ኦሬዲ እሷ ልጅቷ ታማለች እንደዚህ ሁኛለሁ ስላለቻት እሷ ኦሬዲ ወደ አዲስ አበባ እየመጣች ነው። ማታ እስከ እንትን ድረስ መኪና ካገኘው ገባለሁ ምናምን እያለች ነው እንግዲህ። ስልኩ ላውድ ላይ ተደርጎ ነው እየሰማን ያለ ነው። ከዚህ በላይ ደስታ አለ? ንገሩኝ እስኪ የእውነት የልዑልን ሀቅ የልዑልን እንትን
አስቡ። እሷና ወንድም የተባለው ሰውዬ አጎት ወይም ለሴትዮ ወንድም ሁለታቸው ተባብረው ልዑልን ከመረዙት በኋላ አሁን ለመጥፋት አገር ሲያመቻቹ በስከ መጨረሻ ድረስ በልጅቷ መጠቀማቸው ግን አይገርማችሁም? ይህ ዘዴ ያመጣው ማን ነው አትሉም? ዘላለም ዘላለም ልጅቷን ከያዝንባት እንደ መያዣ አድርገን እሷን ከተጠቀምንበት ሴትየዋ ለልጇ ስትል አንድ ወንድ አለ፣ አንድ ሴት አለች። እነሱ ሌሎችም አሉ አሉ፣ ግን ከቤት ስላልተገኙ የተገኙትን ነው ይዘዋቸው የወጡት። እነሱ ደስ ብሎኛል። እኔ እንዴት ብዬ ልንገራችሁ? እንዴት ብዬ ልንገራችሁ? ደስታዬን ነው የምላችሁ። ሁለታቸው ከተያዙ ሴትየዋ ደግሞ ለልጆቿ ስትል እንግዲህ እውነት ትክክለኛ ልጆቿን የምትወድ ከሆነ ያለምንም እንትን ትመጣለች ብለው እየጠበቋት ነው። ሎኬሽን ምናምን ቦታውን የሐኪም ቤቱን ቦታ ምናምን ነግረዋታል። እሷ ኦልሬዲ እውነት የታመመች መስሏታል። ይቺ ቅሌታም ሽማግሌ ማለት ነው። እነዛኞቹ ደግሞ የሄዱት ደግሞ ያነኛውንም ቅሌታም ሽማግሌ ይዘው ሊመጡ ነው። ልዑልን እንደዚህ አድርገው ያለምንም እንደው ምን ባልተወለደ አንጀታቸው ለስሙ ዘመድ በተባሉ ሰዎች ስንት ህይወቱን ስንት ነገር እንዳበላሹበት እያያችሁ ነው አይደል? ስንት እቅድ አበላሽተውበት ይህ ሁሉ ነገር አሁን በስከ መጨረሻ እጃቸው ውስጥ ልትገባ ነው። እንደው አንድ ሰው ተሳስቶ በደንብ አሁን ላይ ከጀርባ ያሉት ከእያንዳንዱ ነገር ስልካቸው በደንብ መጠንቀቅ መፈተሽ አለባቸው። ደውለው ወጥመድ ነው እንደዚህ ነው እንዲህ ነው ብለው ሴትየዋን እንዳያስቀሯት መንገድ ላይ እንግዲህ የተቻላቸውን ሁሉ እነ ኤርሚያስ እነ ሚኪ ሌሎችም አሉ እነ ዘላለም እነሱ እንግዲህ ትልቅ እቅድ አቅደውላታል። እጃቸው ውስጥ ያስገቧታል። ዘላለም ግን አይገርማችሁም እንዴት አድርጎ ሀሳቡን እንዳመጣው? መጀመሪያም ቤታቸው ሂዶ እነዚህን ሰዎች እንደመያዣ እንጠቀምባቸው ያለው እንትኑን ያመጣው ሀሳቡን ዘላለም ነበር። ይሄው ሀሳቡም ሰራ። ልጅቷም እንግዲህ ልጅቷ አልደውልም እናቴ ልታስሩብኝ ነው እናቴ እንዲህ ምናምን ብለው ሁለቱም ወንድና ሴት በስንት መከራ ማለት ነው ተገርፈው ምን ተብለው ነው ልጆቹ ትናንት ዕለት የተያዙ ናቸው። እንግዲህ አልናገር ብለው ዛሬ በስከ መጨረሻ ስልክ ትደውያለሽ፣ አሞኛል፣ ነይ ትያታለሽ ተባለች። የተባለችውን ማለት ነው ላውድ ላይ አድርገው እያንዳንዷ ነገር በያሏትን አለች። ልጅቷ ኦልሬዲ እናቷ ወንጀለኛ እንደሆነች እኮ ሁለቱም ልጆች ያውቃሉ። ተባባሪ ናቸው የእናታቸው። ግን እሷ እንዳትታሰርባቸው ሲሉ ብዙ እቅድ ሲያቅዱ ነበረ። አንዴ አዲስ አበባ ናት ያለችው፣ አንዴ እያወቁ አጎታቸው ቤት እንደሆነች እነሱ ግን አናቅም ብለው እንትን እያሉ ነበረ። እንግዲህ በምን እንዳሳመኗቸው አላቅም። በስከ መጨረሻ አሳምነዋቸው እናትየዋም ስልክ አንስታ መጣለሁ ብላቸዋለች ማለት ነው። ይህ ነገር ልዑል ሲሰማ ምን ያክል ደስ እንደሚለው ልነግራችሁ አልችልም። ልዑል ብቻ ሳይሆን የልዑል እናት ያችን ወራዳ የልዑል እህት ስትተባበር አብራ ስትሰራ የነበረችው ወራዳዋ እህቱም ምን አይነት ቅሌት እንትን እንዳለች በእያንዳንዱ ሰከንድ በእያንዳንዱ እንትን ለሰሩት እንትን ዋጋ ያስከፍሏቸዋል። ሰከንድ ማለት ጊዜ እንኳን ሳይፈጅባት ነው ይችን ሴትዮ ሊይዟት ያሉት። አያችሁ፣ አንዳንድ ጊዜ ሀቅ እውነትን ይዛችሁ ስትጓዙ ፈጣሪም እኮ ይረዳችኋል። ይቺ ሴት ልዑል በማያውቀው ምንም በእንትን ባለበት እንትን ቤታቸው ውስጥ ዘመዴ ብሎ ሂዶ በልቶ ጠጥቶ እነሱ ግን ይመርዘው የላኩት። ፈጣሪ ግን ይሄው ሳይውል ሳያድር አጋለጣቸው። ሁለታቸውንም አጎትየውንም አክስትየዋን። ሌሎችም አሉ በአባት በኩል ያሉ ሰዎች። አሁን ላይ ሁሉም ትኩረታቸው እነዚህ ላይ ሆነ እንጂ ከጀርባ ሌሎችም አሉ። እነ ኤርሚያስ እንትን እያሏቸው አሉ። ትናንት ዕለትም የመጡ ሰዎች አይታችኋቸዋል። እኔ መደጋገም እናንተ ያያችሁትን መደጋገም አልፈልግም። ልዑል ጋር የተለቀቀውንም አይታችኋል። ይሄ ሁሉ ነገር ሴራ የሚያሴሩ ሰዎች
ከዚህ ጀርባ ማን ማን እንደሚሰራ ልዑልን ለመጣል አንድ ሰው ለመጣል ተደራጅቶ እኮ ነው የመጡበት እናንተ። ለአንድ ልዑል ማለት ነው። ሲጀመር ራሳቸው ፈልገው መጥተው ንብረት ክፍፍል አላለ፣ የአባቴን እንትን አላለ፣ ድርሻ አላለ፣ አልጠየቀ። እነሱ ራሳቸው አንኳኩተው መጥተው በስከ መጨረሻ ድረስ ወይን ቤት ሊወርዱ ነው እያንዳንዳቸው። ከዛም ሙስናም ቢሰሩም የሆነ እንትን ቢሰሩ በእያንዳንዱ ሰከንድ ማንም ሰው አያያቸውም፣ እየሰሩ ነበር። ሲያዝብሽ እንግዲህ ፈጣሪ እንደዚህ ነው። ሲያዝ አያማክርም እኮ። ራሷ መጣች፣ ራሷው ችግር ውስጥ ገባች። እኔ የልዑል እህት ራሱ እንድትታሰር ነው የምፈልገው። ታያላችሁ፣ እሷን ራሱ በኮሜንት ስር እያንዳንዱ ለሰራችሁ ነገር ከልዑል ከዛች ከአክስትየዋ ጋር እየተባበረች ልዑልን ያልሆነ የሆነ ነገር ስታደርገው ስለነበረ እሷን መቀጣት አለባት። እንደሱ አይነት እህት ይቅር ባይወለድስ። ስንት ባዳዎች እየተሯሯጡለት፣ ስንት እንትን ያላሉለት ሰዎች ደከመኝ ሳይሉ እንትን የሚሉለት፣ እሷ ግን በብልጭልጭ ነገር ወንድሟን አሳልፋ እየሸጠች ነበር። እኔ በጣም የገረመኝ እቺ ሴትዮ እንዴት እዛ ገጠር ልትሄድ ቻለች? ልክ ልዑል የሆነ እንትኑ ከታወቀበት ይሄ ምርመራው በቀለበት ነው በምንድን ነው የሚለውን እሱን በደንብ እያጣሩ ነበር። እሱ ምርመራ ከወጣ በኋላ ተመርዟል የሚል ነገር ከሰማች በኋላ ሳትውል ሳታድር ቤቷ ሲሄዱ የለችም። እነሱም ተጠራጥረው እነ ሚኪ ኤርሚያስ በቃ አክስትየዋ ወይ አጎትየው ነው። ምክንያቱም ልዑል ማንንም ቤት አይበላም ከእናቱ ቤት እና ከእነዚህ ሰዎች ቤት ለመጀመሪያ ጊዜ እነሱም እቅዳቸው መጀመሪያም ዘመድነን እንዲነን እያሉ ልጁን በሆነ ባልሆነው ነገር ከእናቱ ጋር ለማጣላት አይታችኋል። ያልተፈጠረ ነገር እያሉ ልዑል ግን እናቴን ምንም ቢሆን እንደ አባት እንደ እናት ሆና ያሳደገችኝ መከራ አይታ እሷ ናት። አሁን ላይ እኔ ትልቅ ሆኜ እያገለገልኳት ያለሁት ለእናቴ አንድ እኔ ብቻ ነኝ ብሎ እነሱን ለማሳመን እንኳን ቢሞክር እነሱ ግን ከእሷ ጋር መለያየት አለብህ፣ እናትህ ዋነኛዋ ጠላትህ ናት እያሉ ስንት ቀን ሙሉ አጣልተዋቸው ልዑል እናቱ ቤት አይሄድ እሷም ወደ እሷ አትመጣ። ይሄ ሁሉ ነገር ያደረጉት ለካስ ልዑልን እንትን ለማለት ነው። እኔ እኮ አሁንም እኮ እፈራቸዋለሁ የልዑል እናት የሆነ ነገር እንዳያረጓት እያልኩኝ። በእርግጥ አለ ሰው የሚጠብቅ እሱ መድኃኒዓለም የሚጠብቃቸው። ሲቀጥል ደግሞ ሰው አለ። ከዚህ በፊትም ቤት ከተቀየረላት በኋላ ሰራተኛም አዲስ ናት። ሁሉም ነገር አዲስ ነው። እንግዲህ የኛ ሰው እንግዲህ በየሰከንዱ እየተቀያየረ አስቸገረ እንጂ ሁሉም ነገር ቀይሮላታል ልዑል እና ለደህንነቱ አሁን ላይ አላቅም። እነዚህ ሰዎች ተመልሰው ካልመጡ ምንም አትሆንም ብዬ አስባለሁ። አንድ አዲስ አበባ ሁላችሁም እኔ የማታውቁት እኮ ልዑል ሲያወራ አልሰማችሁም? እዚህ አዲስ አበባ የሆነ ምንድን ነው ያስመጣል ምናምን ያከፋፍላል ሲል ሰምቼዋለሁ። እሱ ነው እናቱን የሚረብሸው የሚያስፈራረው ምን የሚለው እሱ ነው። አሁን ሁላቸው እነ ሚኪ እነ እንትና ትኩረታቸው ከአክስትየው አጎትየው ጋር ሆነ እንጂ ይሄኛውም ራሱ ሌባ ነው። ገንዘብ እየሰጠ በገንዘብ ራሱ አይመጣም፣ በገንዘብ እንትን እያለ የሚያስዛቸው።
ምንም አለ ምንም ጋይስ ዛሬ ይቺ ሴትዮ እጃቸው ውስጥ ገባለች። እኔ እንዴት ደስ እንዳለኝ የልዑል እቅድ የማን ነው የዘላለም እቅድ ግን አይገርማችሁም? ዘላለምን ያለማድነቅ ይቻላል? የእውነት ያለማድነቅ ንፉግነት ነው። ዘላለምን እቅዱ አላማው ገና ልጆቹን ይዟቸው ከመጣ ቀናት ጀምሮ ሲያስበው የነበረው እቅዱን እስከ መጨረሻ እናት ለልጇ ዋጋ ትከፍላለች የሚባለው እንግዲህ የእውነት ታደርገዋለች አታደርገውም? መጣው ብላለች እንግዲህ ስልኩ ላውድ ተደርጎ የምታወራት ልጅ መጣው ስትል እየሰማን ነው። ታምም ያለው ስላለቻት ሀሳቧን እንዳያስቀይሯት የሆነ ሰው ደውሎ ወጥመድ ነው እንደዚህ ነው እንዳይላት አንድ 5 ሰዎች ደግሞ ከአጎትየው ጋር ሄደዋል። ተመልሳ እንኳን ብትሄድ ራሱ ትያዛለች። ልጆች እዛ አጎትየው ቤትም ይጠብቋታል። ለመጠባበቅ ያክል ሰዎች ተበታትነዋል። ትያዛለች፣ ያለምንም እንትን ትያዛለች። በቃ አብቅቶላታል። ይችን ወራዳ አብቅቶልሻል። በቃ እስካሁን ድረስ ስትጫወት ስትቀልጅ የነበርሽ ካሁን በኋላ በቃ አለቀ። ለማንኛውም ጋይ ዛሬ ደስ ብሎኛል። ደስ ይበላችሁ። የአክስትየዋን መጨረሻ እግዚአብሔር ያሳምረው። መጨረሻ ወይን ቤት ወደ እስር ቤት የምትወርድበትን ቀን ቅርብ ያድርገው እያላችሁ ሁላችሁም ኮሜንት ስትጻፉልኝ ምን ተሰማችሁ? ዘላለምን ያለማድነቅ አይቻልም። ሁላችሁም ጀግና እያላችሁ እንግዲህ ኮሜንት ስትጻፉልኝ አዲስ መረጃ ሲኖር እመጣላችኋለሁ። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ እንግዲህ ዛሬ የሰማኋት ይቺ ናት። አጠር ያለች ነገር ነው እኔ እየላችሁ የምመጣው። ሁልጊዜም የሆነች ነገር ስሰማ ሩጭ መጥቼ ለእናንተ ለምን ደስታዬን ከእናንተ ጋር ነው መካፈል የምፈልገው። እርግጠኛ ነኝ ደስ ይላችኋል በዚህ ቪዲዮ። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን እያልን ባይ ባይ።